ትኩሳት ስብሐት ገብረ እግዚአብሔር። ክፍል 9 ባህራም ሞት። ያን ሰሞን ጀምሺድ ታሞተኛ። ልጠይቀው ወደ ቤቱ ሄድኩ። ሌሎቹ በሚጠይቁ ሰዓት ብሄድ ምንም አልጠቅመውም በማለት በትምህርት ሰዓት ሄድኩ። ፎቁን ወጥቼ በሩን ብሞክረው ተቆልፏል። ደወሉን ተጫንኩት። ውስጥ ሲደውል ተሰማኝ። ቆየው። የጀምሺድ ቤት ሳይሆን በግራ በኩል ያለው የጎረቤቱ በር ተከፈተ። መነጽር ያደረገ መላጣ ሽማግሌ ሐኪም አንገቱን ብቅ አድርጎ አየኝ። አየሁት። ከበሩ ወጣ። ነጭ የሐኪም ኮቱ በጣም ንጹህ ነው። በእጁ መርፌ ይዟል። ጀምሺድ የነገረኝን ታሪክ አስታወስኩ። ሐኪሙ ዙሪያውን ተገላመጠና ሲያበቃ ማንም እንደሌለ ካረጋገጠ በኋላ በሹክሹክታ ይምጡ ልውጋዎት አለኝ። ዝም ብያየሁት። ካልፈለጉ ላስገድዶት አልችልም። ነጻነት እሳ ዳሩ ለእኔ ያው ነው። ደግሞ ደንታ የለኝም እንጂ እያለ ለራሱ እያጉረመረመ ወደ ውስጥ ገባና በሩን ዘጋ። ጀምሺድ ተኝቷል መሰለኝ ብዬ ደረጃውን መውረድ ስጀምር በሩ ተከፈተ። ዘወር ስል ኒኮል ነች። ይቅርታን አስጠበቅኩ፣ ሽንት ቤት ነበርኩ አለችኝ። አመዳም ጸጉሯ ተሞነጫጭሯል። ሸሚዟ በአንድ በኩል ከጉርዷ ወጥቷል። ገባን። ጀምሺድ አልጋው ውስጥ ትራስ ተደግፎ እንደተቀመጠ እየሳቀ ዶክተር ሽቫትየር መርፌ ውጉህ አለኝ። የእሱም ጸጉር ተሞነጫጭሮ ግንባሩ ላይ ወድቋል፣ ግን ፈጽሞ የታመመ አይመስልም። ኒኮልና ጀምሺድ እየተሻሙ ስለ ዶክተሩ ነገሩኝ። ሰውን የማይጎዳ ሰላማዊ እብድ ነው። የመጣውን ሁሉ መርፌ ልውጋዎት እያለ ይጠይቃል አሉኝ። አነጋገራቸው አንድ ነገር ለመደበቅ የፈለገ ሰው አነጋገር ይመስላል። ትንሽ ቆይታ ኒኮል ክፍል አለብኝ ብላ ሄደች። ጀምሺድ ስለ ጎረቤቱ ዶክተር ኮሚኮሪ እያወራ ሲያስቀኝ ቆየና ተነስቶ ወደ ሽንት ቤት ገባ። በፍጥነት በጸጥታ ተነስቼ የራስጌውን ፍራሽ አነሳው። አልጋው ሽቦ ላይ አንድ ጥቁር የሴት ሙታንቲው አጠገብ 5 የተጨማደደ ለስላሳ ክሊኔክስ ወረቀቶቹ ጽጌረዳ አይነት ስለሆኑ እርጥበታቸው ላይን ያስታውቃል። ጎንበስ ብዬ ወረቀቶቹን አሸተትኩ። የግብረ ስጋ ሽታ ያለ ጥርጥር። ተመልሼ ወንበሬ ላይ ከተቀመጥኩ በኋላ ተነስቼ የሰው ጉድ ሳሸት ታየኝና ለራሴ ሼርሎክ ሆምስ ብዬ በኃይል መሳቅ ጀመርኩ። ጀምሺድ ከሽንት ቤቱ ለምን መሳቅ አለኝ። መርፌ መውጋት አልኩትና ሳቄን ቀጠልኩ። ልዑል ሰገድ ስለ ኒኮል ባይነግረኝ ኖሮ ኒኮልንና ጀምሺድን እጠረጥር ነበር። አይመስለኝም። በጀምሺድ አገር ደንብ የሚያፈላው ሻይ በጣም ይጣፍጣል። እሱን እየጠጣን ወሬ ጀመርን። ጀምሺድ እንደሚለው ከሆነ በቁማር መክበር አይቻልም። በቁማር የሚከብር ቁማር ቤቱ ብቻ ነው። ምንም ያህል ብትበላ ያችን የበላትን ተመልሰ እስክታስበላ ያቁነጠንጥሃል። በቁማር ለመክሰር እንጂ ለመክበር አይቻልም። እንዲህ ከሆነ ጀምሺድ ለምን ቁማር ይጫወታል? ሰካራሙ ለምን ይጠጣል? ለጀምሺድ እንደሚታየው ኑሮ ጨቅጫቃ ሚስት ናት። ችኮ ሚስት። ና ምግብ ብላ፣ ና ተኛ፣ ና ሽንት ቤትድ፣ ና ትምህርት ተማር፣ ና ይህን አድርግ፣ ና ያንን ፈጽም እያለች መነዝነዝ ነው ስራዋ። ታዲያ የሰው ልጅ ከዚህ ሁሉ ጭቅጭቅ ለመሸሽ አንዳንድ ጊዜ ቢሰክር ይፈረድበታል። ጀምሺድ የኑሮን ችኮነት ሊረሳ የሚችለው ቁማር ቤት የሄደ እንደሆነ ነው። ቁማር ቤት ውስጥ ያለችው ኑሮ ነዝናዛና ችኮ ሚስት ሳትሆን የማጠግብ ለዛዋ ሁልጊዜ የሚታደስ ውሽማ ናት። ኮት የምታሸጥ ውብ ውሽማ። እኔ
ቁማር ስጫወት መኖሬን ይረሳለሁ። መኖሬን ሲረሳ ያን ጊዜ ኑሮን ኖርኳት ነኝ ማለት ነው። ሌላ ጊዜ ኑሮን ሲኖራት እኔን እያታለልኩ ነው። ችኮናት፣ ደስታ የለም። ቁማር ጊዜ ግን ቁማር ፈጽሞ ሲውጠኝ ሳለ ኑሮ መሃል ውስጥ እገባ፣ ከንቱ አይደለች፣ አላያትም፣ እኖራታለሁ ማለት። ጀምሺድ ስለ ቁማር ሲያወራ አይኖቹ አይስቁም። እንስሳ ኑሮ አይሰለቸውም። ይሄ የጀምሺድ አስተሳሰብ ነው። ምክንያቱም እንስሳ ይኖራል እንጂ መኖሩን አያውቅም። ስለዚህ ኑሮ አይመረውምም አይሰለቸውምም። ስለዚህ ነው እንስሳ ራሱን የማይገለው። በሬ ወይም አህያ ወይም አይጥ ወይም ውሻ ወይም ሌላ ራሱ ገደለ አሉ ሰምታችሁ ታውቃለህ? ሰውን ከእንስሳ የሚለየው ማሰቡ አይደለም። በመጠኑ ይሁን እንጂ እንስሳም ያስባል። ሰው ከእንስሳ የሚለየው በመሳቁ አይደለም። ዝንጀሮም ይስቃል። ሰው ከእንስሳ የሚለየው ሕይወቱን እየኖራት እንደሚኖራት በማወቁ፣ ከሕይወት በኋላ ሞት መከተሉን በማወቁ፣ እነዚህም እውቀቶች ለሰው ልጅ ኑሮን ከንቱ፣ ሞትን መራራ በማድረጋቸው፣ በዚህ ነው ሰው ከእንስሳ የሚለየው። በመሰረቱ ሕይወት ግሩም ስጦታ ናት። ኑሮ ግን ይሰለቻል። ሐዘን ሞልቶበታል። ብስጭት ይበዛበታል። በሽታ ወሮታል። ሞት ደግሞ ይቆያል እንጂ አይቀርም። ስለዚህ መሞት ላይቀር፣ እስኪ ሞቱ ደስታ ላይገኝ፣ ብስጭት ሊበዛ፣ ለምን አሁን አንሞትም? ለምን ራሳችንን አንገድልም? ችኮ የሆነ ሐዘን፣ ብስጭት የወረሰው ዕውቀት ምን ይወደዳል? ራሳችንን የማንገድለው ሞትን ስለምንፈራ ብቻ ነው። ፈሪነን በቃ ይኸው ነው። ስለዚህ ልናደንቀው የሚገባ ሰው ማን ነው? ራሱን ለመግደል የደፈረ ሰው ነው። እሱ ብቻ ነው። እኛሳ ዋናው ዓላማችን ምን መሆን አለበት? ይህን የመሰልቸት ቀሚስ አውልቀን ወዲያ መጣል፣ በተቻለ ፍጥነት ራሳችንን መግደል። እኔ ራሴ ለመግደል ዋና ምኞት ግን እስካሁን ድፍረት የለም። አንድ ቀን ግን ለመድፈር ተስፋ። ያን ጊዜ እኔ ሰው፣ እውነተኛ ሰው፣ እስከዚያ ድረስ ግን ከንቱ ቁማርተኛ። ጀምሺድ ራስን ስለ መግደል ሲያወራ አይኖቹ አይስቁም። በልግ ከዛፎቹ ላይ ቡናማ፣ ቀይና ወርቃማ ቀለማቱን ሰብስቦ የሙቀትና የውበት ጓዙን ጠቅሎ ኤክስን ለቆ ሊሄድ ተነሳ። የኤክስ አየር መብረር ጀመረ። ሽማግሌዎቹ፣ አሮጊቶቹና ጥቁሮቹ ሹራብ መደረብ፣ ካፖርት መልበስ ጀመርን። ወጣቶቹ ፈረንጆች ግን ገና ብርዱ ሊሰማቸው አልጀመረም። ሉል ሰገድን። ኒኮል እምቢ ስትለው ከኔ ጋር መጥቶ ካፌ ኒኮል ይወስደኝና እየቀረበን በመጣው የክረምት ብርድ ምክንያት ቤት ውስጥ ገብተን ቁጭ ብለን ስለ ኒኮል ያወራልኛል። የጭገሯ ጸጉር እንደ ራሷ ጸጉር አመዳም ሳይሆን ንጹሕ ወርቅ ቀለም የተቀባ ነው። ወተት የመሰለው ነጭ ቆዳዋ ላይ ረጃጅም የተጠላለፈ ውብ ወርቃማ ሐረግ መስሎ በቅሏል። ታዲያ እምሷ ዳር የበቀሉ ጸጉሮች ውሃ ዳር እንደ በቀለ ቄጠማ ናቸው። አንዳንዶቹ ከሁለቱ ከናፍር ተንጠራርተው ተጠላልፈው ጎንበስ ብለው እምሷ ውስጥ የፍቅር ውሃ ያጠጣሉ ወዘተርፈ። አንድ ቀን ግን ስለ እሷ ያወራልኛል ብዬ ስጠብቅ ስለ ጀምሺድ ሊነግረኝ ጀመረ። ሁለቱ ጓደኛሞች ሆነዋል። ጀምሺድ ቁማር ለመጫወት ካዚኖ ሲሄድ ልዑል ሰገድን ይዞት ይሄዳል። ከዚህም በላይ ልዑል ሰገድ የጀምሺድ ሻይ ሱስ ይዞታል። ሁለቱም ሻዩን የሚጠጡት በኢራን አገር ወግ ነው። በፊት ከአራት ማዕዘኑ ስኳር ላይ ይገምጡና ቀጥሎ ሻይ ፉት ይሉበታል እንጂ ስኳሩን ሻይ ውስጥ አይጨምሩትም። ትላንት ማታ ጀምሺድ ሻይ ላጠጣ ብሎ ወሰደኝ አለ ልዑል ሰገድ። ይህ የሚሆነው ጀምሺድ ድኖ ከተነሳ በኋላ ነው። ጀምሺድ በተገማመደ ፈረንሳይኛው ኮሚኮሬ እያወራ ሻዩን ጨርሰው ሲያበቁ አንድ ነገር ሊያሳይህ አለው። አሳይኝ ሲለው ከጠረጴዛው ኪስ ውስጥ ሽጉጥ አወጣ። ጥይቶችም አወጣና አጎረሰ። አንድ ቃል ሳይናገር ሽጉጡን አቀባበለ።
አሁን መተኮስ ብቻ፣ አንዲት ጣት እንደዚህ አለና ሽጉጡን ልዑል ሰገድ ደረት ላይ አነጣጠረው። ልዑል ሰገድ ለመሳቅ እየሞከረ ግን ላቡ ግንባሩ ላይ ብቅ ብቅ እያለ ተው እንጂ ይባርቃል አለ። ድምፁ የሌላ ሰው ሆኖ ተሰማው። ጀምሽድ ሽጉጡን እንዳነጣጠረ አይባርቅ፣ እኔ የፈለግኩ ይባርቅ፣ እኔ ሳልፈለግኩ አይባርቅ አለ። ፊቱ ላይ ዝምተኛ አይነት ቁጣ ሰፍሯል። አይኖቹ ውስጥ ምረት የማያውቅ ጭካኔ አድፍጧል። ልዑል ሰገድ በድንጋጤና በፍርሃት ውሃ ሆኗል። ላቡ ከግንባሩ ወደ ጎን ይወርዳል። መሐረቡን አወጣና ግንባሩን ጠረገ፣ እጁንም ጠረገ። እጁ ይንቀጠቀጣል። ጀምሽድ አሁን ቢተኩስስ? ጀምሽድ ሽጉጡን ወደ ልዑል ሰገድ ግንባር አነጣጠረ። አሁን የተኩስ፣ ጥይት አይኖችህ መሃል አለ። ምን አረኩ? ምንም። እንግዲያው ሽጉጡን ወደዚያ በለዋ። ቆይ አንድ ነገር ሊነግርህ፣ እሱን ወደዚያ በለውና ትነግረኛለህ። የለም እኔ ሲነግርህ ሽጉጥ አይኖችህ መሃል፣ ያን ጊዜ ጥሩ። ልዑል ሰገድ እንደገና ግንባሩን እያደረቀ እሺ ንገረኝ አለ። ኒኮል ተው በቃህ። ኒኮል ቤት መሄድ የለም። ኒኮል ስትሄድ በትልልቅ አይን ማየት፣ የኒኮል ቂጥ በአይን መዳት የለም። አለዚያ ጥይት በአይንህ መሃል። እሺ እሺ፣ አሁን ተነሳ፣ ሂድ፣ ደናደር ደናደር ብሎ ልዑል ሰገድ ተነስቶ ወጣ። ባቡር መንገድ ሲደርስ አስታወቀው። ብርድ ብርድ አለው። ሲቴ ሂዶ ገላውን ታጥቦ ጥርሱም ቦርሾ ወደ ከተማ ተመለሰና አንድ ቢራ ጠጣ። ይህን ጊዜ 6 ሰዓት ይሆናል። አሁን የምነግር በሙሉ የሆነ ነገር ነው አለኝ ልዑል ሰገድ። ግን እኔ ራሴ በፈቃድ የሰራሁት አይደለም። የማደርገውን ሁሉ ከማድረጌ በፊት 1 ደቂቃ አስቀድመህ አሁን ምን ልታደርግ ነው ብትለኝ እንጃ ነበር የምልህ። ምክንያቱም አላውቀውም ነበር። እኔ አይደለሁም ያደረግኩት። ውስጤ አንድ ባዕድ መንፈስ ወይም አጋንንት ገብቶ ነው የሰራው። ሳላውቀው ይታወቀኛል። የሆነው ነው። ምን ሰራህ አልኩት። ቢራዬን ከጠጣው በኋላ ሰዓቴን አየሁ። 6:20 በቀጥታ ኒኮል ቤት ሄድኩና አንኳኳሁ። ክፈች የምነግርሻለኝ አልኳት። ከፈተች። ገባውና ወደ አንድ በኩል ገፍቻት በሩን ቆለፍኩት። ረዥም ስስ የሌሊት ቀሚሷን ለብሳ ላይዋ ላይ ከፎጣ የተሰራ የቤት ውስጥ ካፖርት ደርባለች። ሂጂ ውሃ አምጪልኝ ጠምቶኛል አልኳት። ስታመነታ ገፈተርኳት። ቃል ሳትናገር ወደ ወጥ ቤቷ ሄደች። ወደ መኝታዋ ገባሁና በፍጥነት ልብሴ ማውለቅ ጀመርኩ። ለምን ብለህ ብትጠይቀኝ በጭራሽ አላውቀውም። ጋኔን ሰፍሮብኛል ብያለሁ። ውሃውን ይዛ እንግዳ ቤት ስትገባ አጣችኝ። የት ና አለች። ነይ ወዲህ አልኳት። ገባች። በሯ አጠገብ እንደቆመች ቀረች። ወለሉ መሃል እጆቼን ወገቤ ላይ አድርጌ ቆሜያለሁ። ራቁቴን ነኝ። ግትር ብሎ ቁሞ ትር 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 እያለ ዳንኪራ ይረግጣል። አስታውስ፣ ይህን የምሰራው አሁን የማወራልህ ልዑል ሰገድ እንዳልመስልህ ሌላ ሰው ነኝ። አውልቂ አልኳት። አቤት ድምፄ ውስጥ ያለው ትዕዛዝ! ምርጫ አልነበራትም። የውሃውን ብርጭቆ ኮሜዲኗ ላይ ያስቀመጠችና የፎጣ ካፖርቷና የሌሊት ቀሚሷን አውልቃ እዚያው ወለሉ ላይ ጣለችው። ዝም ብዬ ሳፈጥባት ጡት መያዣዋና ሙታንቲዋን አወለቀች። ነይ ወዲህ አልኳት። መጣች። ፊቴ ተንበረከከች፣ አቀፈችኝ። ከዚያ በኋላ ያለው እንዳልነግር እንግዲህ መናገር የሚገባ አይመስለኝም። አየህ፣ ራቁታም ባለጌ ከመሆኗ የተነሳ ቅዱስ ምስጢር ይሆናል እና ብናገረው ቃላቱ ያረክሱታል። ብቻ ከተፈጠርኩ እንደ ትላንት ያለች ሌሊት አሳልፍ ያላውቅም። እኔ የምለው እንደ ኒኮል ያለች ሴት እየበዱ 2 ዓመት ኑሮ ቢሞቱ ምን አለበት? ጧት ወደ 5 ሰዓት ላይ ነቃው። ኒኮል ተኝታለች። እንዳልቀሰቅሳት ብዬ ቀስ ብዬ ልብሴን ለብሼ ወጣሁ። አሁንም የትላንት ሌሊቱ መንፈስ እየነዳ ጀምሽድ ቤት ወሰደኝ። ገባውና ጀምሽድን ሻይ አፍላልኝ አልኩት። ለምን እንደመጣው ግራ ገብቶታል። ሻዩን ከጠጣም በኋላ ተነሳውና ቆምኩ። አይኑን እያየው ትላንት ማታ የሽጉጤን ቀዳዳ አይቼ ቆመብኝ አልኩት። እየሳቀ እና አለኝ እና ሳስፈለገኝ እና ሄጄ ኒኮልን በዋት። ሳቁ ጠፋ። አይኖቹ ውስጥ የትላንቱ ጭካኔ ብቅ አለ። ተነሳ። አቤት አይኖቹ ሲያስፈሩ! እዚህ ጀርባዬ ውስጥ ብርድ ተሰማኝ። ተነሳና እጁን ትከሻ ላይ እያሳረፈ በጨካኝ አይኖቹ እያየኝ ጎበዝ ነህ፣ በጣም ጎበዝ፣ አንድ ቀን እገድላለሁ፣ ሂድ
አለኝ። ፍች በሄድኩ። አይኖቹን ሳስታውስ አሁንም ጀርባዬን ይበርደኛል አለኝ ልዑል ሰገድ። ከዚህ ከሽጉጥ ፍጥጫ በኋላ ጀምሽድና ልዑል ሰገድ ብዙ ጊዜ ብዙ ቦታ አብረው ይታዩ ጀመር። ማታ ሁለቱ በጀምሽድ መኪና ይሄዱና ኒስ፣ ካን ወይም ሞንቴ ካርሎ ቁማር ሲጫወቱ ሰንብተው ሰኞ ጧት ይመለሳሉ። ከውጭ ለሚያዩ ሰው ጓደኝነታቸው እየጠበቀ ሄደ። ክረምት እየተንፏቀቀ መጣና ከወርቃማው በልግ ጋር ተቃቅፋ የነበረችው የኤክስ ከተማ እንደ ቀናተኛ ሌላ ውሽማ በብርድ ይገርፋት ጀመር። ሽማግሌዎቹንና አሮጊቶቹን ከየመንገዱና ከየመናፈሻው አባረራቸው። ልጃገረዶቹ ቆንጆ ስስ ቀሚሳቸውን ትተው ወፍራም ሱፍ ቀሚስ፣ ሱሪና ወፍራም ሹራብ ካፖርት እየለበሱ ውብ ቅርጻቸውን ከክረምቱ ዓይን እየሸሸጉ በበጋ ቀይ ወይም ብር መሳይ የጥፍር ቀለም ተቀብተው ሲውለበለቡ የነበሩትን ጣቶቻቸውን በወፍራም ጓንቲ ውስጥ እየደበቁ ከክፍል ወደ ምግብ ቤት፣ ከምግብ ቤት ወደ መኝታ ቤት በፍጥነት ኩስ ኩስ ሲሉ ጀመር። ውብ ዳሌያቸውን እያወዛወዙ በዝግታ መራመድ፣ ጽጌረዳ ጉንጫቸውን እያሳዩ በቀያይ ከንፈራቸው እየሳቁ በተኳላይን ጎረምሳውን መቃኘት ቀረ። ኩሉንና የከንፈር ቀለሙን ብርድ ስለሚሰነጣጥቀው ለአይን ደስ አይልም። ደም የሸሸውን ነጭ ጉንጫቸውን ግራጫ ቢጤ የጎሽ ጸጉር ወረረው። በየመንገዱ ዳር በተርታ የተተከሉት ዛፎች ራቁታቸውን ቆመው የኤክስን ንጹሕ ሰማይ በጭራሮቻቸው ይዋጥጡታል። ቅጠሎቹ በሙሉ ረግፈው የባቡር መንገዱን ዳርና የሰው መተላለፊያውን ሞልተውታል። ሰው በፍጥነት ሲራመድ በቡት ጫማው ይፈጫቸዋል። አንዳንድ ቀን በረዶው እንደ ጥጥ በዝግታ ይወርድና ኤክስን በንጹሕ ነጭ ሻሽ ይገንዛታል። በሱፍ የተከናነቡት ልጃገረዶችና ጎረምሶች ሜዳ ወጥተው በረዶውን እያድቦለቦሉ ይፈነካከታሉ፣ ይሳሳቃሉ። ትንፋሻቸው እንደ ጉም ካፋቸው ቡልቅ ቡልቅ ሲል ይታያል። ጥቁሮቹ በረዶው ላይ የሆኑ ፎቶግራፍ ይነሳሉ። የኤክስ ሰማይ አብዛኛውን ጊዜ ብሩህ ሰማያዊ ነው። አንዳንድ ጊዜ ውሃ አረንጓዴ ይሆናል። ወደ ማታ ሰዓት እንደ ልጃገረዶቹ ጉንጭ ይቀላል። የኤክስ ሰማይ ደመና አይለብስም። ሁልጊዜ ራቁቱን ነው። ሁልጊዜ ውብ ነው። ሁልጊዜ ሰላማዊ ነው። ማታ ማታ የአልማዝ ከዋክብትና የጸጥታ ሰላም ይለብሳል። ክረምት ሲሆን ሌሊቶቹ ይረዝማሉ፣ ቀኖቹ ያጥራሉ። ፀሐይዋ ጠዋት ወደ 1 ተኩል ላይ ትወጣና ከሰዓት በኋላ ወደ 10 ላይ መጥለቅ ትጀምራለች። በሽታ እንደያዘው እየማቀቀች እየደከመች ትሄዳለች። ሩቅ ሩቅ ሩቅ፣ በጣም ሩቅ ሆና ኮሳሳ ብርሃን ትልካለች። እቺ ፀሐይ በበጋው የሙቀት ምንጭ ነበረች። ለኤክስ አሮጊቶችና ሽማግሌዎች የሕይወት ተስፋ ነበረች። አሁን ግን ሰማዩ ተበስቶ ከውጭ የብርድ ጮራዎች የሚያስገባ ይመስላል። ብርዱ መላውን ፍጥረት ጨብጦ ያዘ። የሁላችንም ሕይወት በክረምቱ ብርድ ታሰረ፣ በቆፈን ተቋጠረ። ጸደይና ፀሐይ መጥተው እስኪያስፈቱንና እስክንንቀሳቀስ ድረስ የሕይወታችን ታሪክ በያለበት ረጋ። ተካና ጀርመኗ እኔ የማላውቀውን ግንኙነታቸውን ቀጠሉ። ጀምሽድና ልዑል ሰገድ በኒኮል የፍትወት ገመድ ተሳስረው መለያየት አቅቷቸው ጤና የለሽ ጓደኝነታቸውን ቀጠሉ። ለገና እረፍት ባህራም ወደ ኤክስ ሲመለስ ጊዜ ኒኮልን ትተውለት ሁለቱ ተያይዘው ወደ ሞንቴ ካርሎ ሸሹ። እኔና ሲልቪ አልፎ አልፎ እየተገናኘን የቀረውን ጊዜ ስንጽፍ እንሰነብት ነበር። በብርዱ ምክንያት የሕይወታችን ታሪክ መፍሰሱን መለዋወጡን ትቶ በያለበት ረጋ። አዳሞ የተባለው ዘፋኝ በረዶው ይወርዳል፣ እንግዲህ ዛሬ ማታ አትመጭም፣ በረዶ ይወርዳል፣
ተስፋ መቁረጤ ይነግረኛል እያለ የክረምት እንጉርጉሮውን ያዜማል። ፀሐይዋ ቀስ በቀስ የሸሸችንን ያህል ቀስ በቀስ ትጠጋን ጀመር። እየተቀነሰ የሚሄደው ብርድ፣ ቀጥሎም እየበረታ የሚሄደው ሙቀት ረግቶ የነበረውን የፍጥረት ደም ቀስ በቀስ ሲያፍታታው ጀመር። መጀመሪያ አንዳንዷ ደፋር ቅጠል ብርዱን አሸንፋ አንገቷን ብቅ ታደርጋለች። ራቁታቸውን የከረሙት ጭራሮ ቅርንጫፎች ላይ ስትታይ ታስደንቃለች፣ ታስደስታለች። የድል አድራጊው ሕይወት ፊት አውራሪ ነች፣ ምስጢራዊ ተአምር ነች። እንግዲህ ሌሎቹ ቅጠሎች ይከተሏታል። የኤክስ ዛፎች በራቁት ጭራሯቸው ሰማዩን መቧጨር ትተው በለምለም አረንጓዴ ልብሳቸው ይወለውሉታል፣ ያጸዱታል። የኤክስ ጎረምሶችና ኮረዳዎች መጀመሪያ ካፖርትና ጓንቴያቸውን አወለቁ። ቀጥሎ ሹራባቸውን አውልቀው መሳሳቅ ጀመሩ። አንዳንድ ደፋር አሮጊት ወይም ሽማግሌ ካፖርቱን እንደለበሰ መንገድ ላይ ይታይ ጀመር። ክረምቱ አለፈ፣ ጸደይ መጣ። የኤክስ ልጃገረዶች ከባድ የክረምት ልብሳቸውን ገፈው ጥለው ክረምቱ አልብሷቸው የነበረውን አስቀያሚ ነጭ ጎሽ ጸጉር አራግፈው የተፈጥሮ ውበታቸውን መልበስ አመጡ። ጸጉራቸው ጭንቅላታቸው ላይ ተቆልሎ ወይም ወደ ኋላቸው እየፈሰሰ ቆዳቸው ልስልስ ብሎ የጽጌረዳ ቀለም እየለበሰ በቀይ ከንፈራቸው የተከበበ ጥርሳቸው በፈገግታ እያብለጨለጨ ተሸሽጎ የከረመው ወጣት ቅርጫቸው እየፋፋ ሹል ጡታቸው ከፊት እየተንቀጠቀጠ ያበጠ ዳሌያቸው ከኋላ እየተወዛወዘ ይሄ ሁሉ ጸጋ የጸደይን መልካም ብርሃን ለብሶ በየመንገዱ እየተዘዋወረ የኤክስን ጎረምሶች ምራቃቸውን ያስውጣቸው ጀመር። በብርድ ተኮራምተው የከረሙት ኮረዳዎች አሁን በሙቀት ተዝናኑ። እየተጫጫሁ በሳሩ ሜዳ ይፈነጩ ይንከባለሉ ጀመር። ከጎረምሶቹ ጋር ልፊያና መተቃቀፍ ተጀመረ። ሽማግሌዎቹና አሮጊቶቹ እየወጡ የኩር ሚራቦንና የመናፈሻውን አግዳሚ ወንበሮች ሰፈሩባቸው። እርጅና ከወጣትነት ጋር እየታከከ የኤክስን መንገዶች በጎባጣ ጨምዳዳ እርምጃው ይንፏቀቅባቸው ጀመር። የክረምቱ ብርድ ገድቦ ይዞት የነበረው ታሪካችን አሁን በጸደይ ሙቀት እንደገና መፍሰስ ጀመረ። ጸደይ ለኤክስ ብርሃንና ሙቀት ከአረንጓዴ ቀሚስ ጋር ይዞላት ሲመጣ ለተካ ችግር ይዞለት መጣ። ባለሙስታሿ ጀርመን ታስቸግረው ጀመር። ከአንድ ያገሯ ልጅ ጋር መውጣት አመጣች። ተካ ምን ትሸራሙጫለሽ አላት። መሸርሞጥ አይደለም ማማረጥ ነው አለችው። እና የትኛችን ይሻላል አላት። በአንዳንድ ነገር እሱ ይሻላል፣ በሌላ ደግሞ አንተ ትሻላለህ አለችው። ተካን ቅናት ይሞረሙረው ጀመር። ጥፍሩን እየነከሰ አሁን ምን ማድረግ ይሻለኛል እባክህ አለኝ። ትወዳታለህ አልኩት። አሁን ብዙ ነገር ይገባታል። እሷስ ትወዳለች? አዎ። እንግዲህ አግባታ። አብዳል። ነጭ ሚስት ይዤ ብመለስ አባቴ አይታነቅም? እንግዲያው ተዋት። እንዴት አድርጌ ልተዋት? በፊት እንኳን ቢሆን ልተዋት ይችል ነበር። አሁን ግን ከዚያ ከንፍጣም ጀርመን ጋር መውጣት ከጀመረች ወዲህ ከምተዋት ብገድላት እመርጣለሁ። የአበሻ ምቀኝነት ነው አልኩት። አይደለም። ታዲያስ? ስለ ቅናት አታውቅም እንዴ? እንግዲያው ልንገርህ። አየህ፣ ስትቀና ልጅቷን በኃይል ትጠላታለህ። ብትገድላት ፍቃድ ነው። ግን በዚህ ዓለም ላይ ምን ትፈልጋለህ ቢሉ እሷን ነው የምትፈልገው። ሁሉ ነገር ይቅር፣ ብቻ እሷ ትምጣ። ገባህ እምልህ? ለምሳሌ ለመጀመሪያ ጊዜ ከእሱ ጋር የወጣች ጊዜ ቤቷ ወሰድኳትና አንድ ጥፊ አላስኳት። ወዳ እስክትጠላ ልደበድባት ቆርጬ ኮቴን አወለኩ። ታዲያ ዳግማዊ ጥፊ ላወርድባት ስል ሳቤጅ አፍሪካ ውስጥ ያለ መሰለ እንዴ አለችኝ። እንደ ቃጣው ቀረው። ዳግማዊውን ጥፊ እንደማውረድ አቅፌ ሳምኳት። ስትፍጨረጨር በጉልበት ሙታንተዋን ቀርጄ በታተንኩባት። ወደ አልጋው እንኳ እስከወስዳት አላስቻለኝም።
እዚያው ምንጣፍ ላይ ወደዋት። እንደ ጨረስኩ ታዲያ በኃይል ቀፈፈች። እዚያው ወለል ላይ እንደተጋደመች ትቻት ወጥቼ ሄድኩ። ይሄ ከ2 ሳምንት በፊት ነበር። ከዚያ ወዲህ እንግዲህ የኔ ኑሮ መቃጠል ሆኗል። ሰውየውን ተይው አልካት አልኩት። አሁን እንዴት ተዋለሁ? ለአንተ ብዬ እንዴት እሱን ልተወው? አንተ ልተኛኝ ነው የምትፈልገው፣ እሱ ግን ሊያገባኝ ነው የሚፈልገው። ባይሆን ለሱ ስል አንተን እተዋለሁ እንጂ እሱን አልተወውም አለችኝ። ምን አልካት? 1-2 ጥፊ አላስኳት። ስታለቅስ በግድ ባት። እንዲህ ከቀጠልክ ትተዋለች አልኩት። ተሳስተሃል። በጥፊ መትቼ በጉልበት ስደፍራት በኃይል ነው ፍቅር የሚጥማት። እንዴት ታውቃለህ? ከሁኔታዋ ያስታውቃል። ዋ ጥፊው ቢቀር ይሻላል አልኩት። አይገባም፣ ቅናት ገና አላጋጠምም አለኝ። ግን አንድ ነገር ገብቶኛል። ልጅቷ ልታገባው ታጥቃ ተነስታለች። ክረምት አልፎ ጸደይ እንደገባ በፋሽስቶችና በኮሚኒስቶች መካከል ትልቅ አምባጓሮ ተነሳ። 5-6 ፋሽስቶች የሆኑና አንዱን ኮሚኒስት ይዘው ይደበድቡት ጀመር። ኮሚኒስቶቹ ተማሪዎች እጃቸውን ወይም ራሳቸውን በፋሻ ጠምጥመው ይታዩ ጀመር። ፋሽስቶቹ ወንድ ሴት ሳይሉ ያገኙትን ኮሚኒስት መደብደብ ሆነ። አንዷን ልጅ 4 ጎረምሶች ተጋግዘው ደበደቧትና የአፍንጫዋን አጥንት ሰበሩት። ሆስፒታል ተኛች። ኮሚኒስቶቹ ከባድ የብረት መሳሪያ፣ አጭር የብረት ዱላ ወይም ይህን የመሳሰለ ነገር እጅጌያቸው ውስጥ እየደበቁ 3-4 እየሆኑ መዞር ግድ ሆነባቸው። ጩቤ ወይም ሽጉጥ እየያዙ የሚዞሩም ነበሩ። ባህራምን ልጠይቀው ትምህርት ቤቱ ሄድኩና የሆነውን ሁሉ አጫወትኩት። አብሮኝ ወደ ኤክስ መጣ። የነገርኩህ ወሬ ደስ ያሰኘው ይመስላል አልኩት። ለኮሚኒስቶቹ አዝንላቸዋለሁ፣ ግን ጥሩ ነው፣ ይጠቅማቸዋል። ለአምባጓሮ በቂ ዝግጅት የላችሁም እያልኩ እጨቀጭቃቸው ነበር። ፈረንሳይ ሀገር አምባጓሮ አይሰራም፣ በጽሁፍና በንግግር የሰውን ሀሳብ ማናወጥ ማነቃነቅ ነው የሚያስፈልገው ሲሉኝ ነበር። ብቻ የራሳቸው ጉዳይ ነው። የፈረንሳይ ህዝብ ወሬ ያበዛል። ስራ፣ ጀብዱ፣ አክሽን ስትለው በቄንጠኛ ሰዋሰው ስለ አርት ሊያወራል ይጀምራል። ተዋቸው እነሱን። እኔን ያስደስተኝ ሌላ ነገር ነው። ምንድን ነው? ረብሻ ውስጥ ከገባው አመታት አለፉ። ናፍቆኛል። በተጨበጠ ቀኝ እጁ ግራ መዳፉን እየወቀጠ ረብሻ ናፍቆኛል አለ። እንግዲህ ኤክስ ውስጥ ኮሚኒስቶቹ የሚያዘወትሩት አንድ ካፌ አላቸው። ሮያሊስቶቹ አንድ ሌላ ካፌ ያዘወትራሉ። ሮያሊስቶቹ ፈረንሳይ ውስጥ ንጉሥ ለማንገስ የሚፈልጉ ናቸው። ወንድ ለወንድ የሚዋደዱት አንድ ካፌ አላቸው። ፋሽስቶቹም የራሳቸው ካፌ አላቸው። ኤክስ እንደገባን ባህራም ፋሽስቶቹ ካፌ ወሰደኝ። ቢራ ቡና እየጠጡ በየጠረጴዛው ያወራሉ። አብዛኛዎቹ ጺማቸውን በቄንጥ ያስተካከሉ ወጣቶች ናቸው። በጣም ያምራሉ። እኔና ባህራም መውጫው በር አጠገብ ያለችው ጠረጴዛ ጋር ቁጭ ብለን ቢራ ጠጥተን ሂሳቡን ከከፈልን በኋላ ባህራም ምንም ቢመጣ ምንም ከተቀመጥክበት እንዳትነሳ አለኝ። ምን ልታደርግ ነው ስለው ታያለህ አለኝ። ተነሳና ወደ ሽንት ቤት በኩል መራመድ ጀመረ። አንዱ ጎረምሳ ፋሽስት ከዚያው ሲመለስ ነበር ባህራምን የገጨው። ፋሽስቱ ሳያስብበት በልማድ ፓርደን ብሎት ሲያልፍ ባህራም አተ ብሎ ጮኸበት። ፋሽስቶቹ ወሬያቸውን አቆሙ። ካፌው በሙሉ በጸጥታ ባህራምን ማየት ጀመረ። የገጨው ፋሽስት ወደ ባህራም ዞሯል። ባህራም ለምን ገጨኝ አለው። ፋሽስቱ አንተ ነህ እንጂ የገጨኝ አለው። ውሼታም ፋሽስት፣ ውሻ ፋሽስት፣ ፈሪ ፋሽስት፣ ወንድ ከሆንክ ተከላከል፣ ልገርፍ ነው አለና ዘሎ ትግል ያዘው። የፋሽስቱ ጀርባ ወደ እኔ ስለነበር ባህራም ምን እንዳደረገው ለማየት አልቻልኩም። ብቻ ምንም ያህል ሳይታገሉ ፋሽስቱ ፍስስ ብሎ ወደ መሬት ወደቀ። ባህራም ከበላዩ እንደቆመ ዙሪያውን ተመለከተ። ከፋሽስቶቹ ማንም አልተነሳም። ባህራም ፋሽስቶቹን እያየ ማንም ፋሽስት እንዲገጨኝ አልፈቅድለትም። ከእንግዲህ ሌላ ፋሽስት የገጨኝ እንደሆነ
ጺሙን ነው ምላጭለት አለና የወደቀውን ፋሽስት ተሻግሮ ወደ እኔ መጣ። አብረን ወጣን። ፋሽስቶቹ እኔን ሌላ ጊዜ ቢያገኙኝ ይደበድቡኝ ይሆን ብዬ ትንሽ ፈራው። ግን ደፍረው ጥቁር ተማሪ የሚደበድቡ አልመሰለኝም። ምክንያቱም እኛ የፈረንሳይ መንግስት እንግዶች ማለት ነን። ባህራም ኤክስ ውስጥ 4 ቀን ቆየ። ቀን ቀን ኮሚኒስቶቹን ሲመካከራቸው እንዴት አድርገው መከላከል እንዳለባቸው፣ ጽሑፎቻቸውን እንዴት ቢያሰራጩ እንደሚሻልና ይህን የመሳሰለ ነገር ሲነግራቸው ይውላል። ማታ ማታ ፋሽስቶቹን በየጠባቡ መንገድ ሲደበድባቸው ያመሻል። በ5ኛው ቀን ትምህርት ቤቱ ድረስ ሸኘሁት። ስለ አምባጓሮው ሲነግረኝ ስለ ኳስ ጨዋታ የሚያወራልኝ መስሎ ተሰማኝ። በደስታ እየገነፈለ ማድፈጡን፣ መዝለሉን፣ እጁን እንደ ሰይፍ አድርጎ አንገት መምታቱን እንደ ዳንስ አድርጎ ገለጸልኝ። ማኑ ይህን ሁሉ ሲሰራ አይቶን ቢሆን እንዴት ጥሩ ነበር። ያስተማረኝን ብልሃት በሙሉ ተጠቅሜበታለሁ አለ። ደናውን ብዬው ወደ ኤክስ ልመለስ ስል ከኪሱ አንድ ዕቃ አውጥቶ አሳየኝ። የፀጉር መቁረጫ መኪና ቶንዶስ። ምንድን ነው አልኩት እየሳቀ። ፋሽስቶቹ ካፌ ሂድና እቺ ነገር ኮሚኒስት መሆኗን ትገነዘባለህ ብሎኝ ተለያየን። ኤክስ እንደደረስኩ ፋሽስቶቹ ካፌ ገባው። ብዙዎቹ እጃቸውን ወይም ጭንቅላታቸውን በፋሻ ጠምጥመዋል። ግማሾቹ ጺማቸውን ላጭተዋል። ጺማቸውን ያላጩት ደግሞ ጥቁር ቤሬ ቆብ አድርገዋል። ለካ ባህራም አንድ ፋሽስት በደበደበ ቁጥር ወይም ራሱን ወይም ጺሙን ይላጭለት ኖሯል። እኔና ባህራም አንድ ግሩም የሆነ ሃራኪሪ የተባለ የጃፓን ፊልም አይተን ነበር። እዚያ ፊልም አንዱ ጎበዝ እየዞረ የጠላቶቹን ጸጉር ይላጫል። ባህራም በሄደ በ4ኛው ቀን አንዲት ኮሚኒስት ልጅ ካፌ ቁጭ ብዬ ሳለው መጣችና ወደ ኤክስ አንድ ነፍሰ ገዳይ መጥቷል አለችኝ። ምን እንደሆነ ማለቴ የቱ እንደሆነ አናውቅም፣ ግን መምጣቱን እናውቃለን። ፋሽስቶቹ ናቸው ከማርሴይ ያስመጡት። ባህራምን ሊደበድበው ወይም ሊገድለው ነው የመጣው። ፋሽስት ነው አልኳት። አይደለም፣ የተገዛ ነፍሰ ገዳይ ነው አለችኝ። ያን ጊዜውኑ ሲልቪ ቤት ሄድኩ። በአውቶቡስ እንዳልሄድ ምናልባት ፋሽስቶቹ ይከታተሉኛልና ከአንቺ ጋር ለሽርሽር የምንወጣ አስመስለን እንሂድ አልኳት። በመኪናዋ ሄድን። ለባህራም ነገርኩት። ወደ ኤክስ ተመለስን። ሲልቪ ቤቷ ወስዳን እራት በላን። ከዚያ 3ታችንም ሄደን ፋሽስቶቹ ካፌ ገብተን 2 ሰዓት ያህል አሳለፍን። ይህን ሁሉ ጊዜ ባህራምና ሲልቪ ያወሩ፣ ይቀልዱ፣ ይስቁ ነበር። እኔ ግን ምንም ያህል አላወራሁም። ለባህራም ፈርቼለት ነበር። ሰውየው የቱ እንደሆነ ብናውቅ እንኳ ለመከላከል እንሞክር ነበር። አሁን ግን ከማንኛውም አቅጣጫ ጦር ሊወረወርበት በሚችልበት ጨለማ ውስጥ ባህራም ብቻውን የሚራመድ መስሎ ተሰማኝ። አብሬያቸው ባለማውራቴ የኔ ፍርሃት ቀስ እያለ ወደ ሲልቪ ተላለፈባት። ፈራው፣ በጣም ፈራው አለች። ባህራም ምን ያስፈራሻል አላት። ግን ድምፁ እንደ ድሮ ልዝም መሆኑ ቀርቶ ትንሽ እሾሃም ሆኗል። ማን እንደሆነ ወይም የት እንደሆነ አናውቅም። አንድ ብቻውን መሆኑን እንኳን በእርግጥ አናውቅም። እና አንድ ነገር ብትሆንስ፣ ብትሞትስ አለችው። እኔ ትቀልጃለሽ? የኛ ቤተሰብ እኮ እስኪጃጅ ካላረጀ አይሞትም። የኔ ወንድ አያት የአባቴ አባት በ97 ዓመታቸው ብቻቸውን መካ መዲና ደርሰው ተመልሰዋል። ታዲያ እንደተመለሱ የቤታችን ጣራ ዝናብ ማስገባት ሲጀምር ጊዜ ሊያበጁት በመሰላል ወጡ። አበጅተው ሲወርዱ ከመሰላል ወደቁና እግራቸው ወለም ብሏቸው 2 ሳምንት ሙሉ እንዲተኙ ሐኪም አዘዛቸው። ታዲያ 2 ሳምንት እንዴት ይለፍ? ውሽማቸው ናፈከቻቸው እና ገና 1 ሳምንት ሳይተኙ ሌሊት ጠፍተው ውሽማቸው ቤት ሄዱ። መኝታ ቤቷ በመስኮት እገባለሁ ሲሉ ባልየው በጥይት ልባቸውን አፈረሰላቸው። ስንቀብራችሁ የኔ አባት አያባባ እኛ ያረጀነው እያለን አንተ ወጣት ተቀጨ ብሎ አለቀሰ። ስንስቅ ሲልቪ በጆሮዬ እኔ ፍርሃት አቁነጠነጠኝ፣ ሽንቴ መጣ ብላኝ ወደ ሽንት ቤት ሄደች። ባህራምን የጀምሽድን የሚመስል ታሪክ ከየት አመጣህ አልኩት።
ከጀምሺድ ነዋ አለኝ። ስማኝ፣ አንተ ነገር አድግልኝ። ኒኮልን ፈልግና ጀምሺድ ቤት ውሰድልኝ። ሽጉጥ አለው እሱ፣ እዚያው ትደር እና ነገ በሌሊት ተነስቶ ማርሴይ እንዲወስዳትና ለ1 ሳምንት ያህል ተደብቀው እንዲቆዩ ንገረው። ቀፈፈኝ። በባህራም ትዕዛዝ ኒኮልን ጀምሺድ ቤት ወስጄ ለጀምሺድ ላስረክበው ለ1 ሳምንት ሙሉ በጣም ቀፈፈኝ። ግን ምን ማድረግ እችላለሁ? አንተም ይህን ሰሞን ተጠንቀቅ፣ ማታ ብቻህን አትውጣ አለኝ። ሲጋራ አቀጣጠለ። እጁ ትንሽ ትንሽ ይንቀጠቀጣል። ፍርሃት አሳደረብኝ። ሲልቪ ተመለሰች። ደህና ደሩ ብያቸው ሄድኩ። ኒኮልን ቤቱ አገኘኋት። ጀምሺድ ቤት ስንሄድ አጣ ነው። ቤቱ ቁልፍ ነው። ካፌ ዶርቢቴል ሄደን ጠያየቅን። ተካ ጀምሺድና ልዑል ሰገድ ኒስ ሂደዋል አሉን። ኒኮልና እኔ የመጨረሻውን የማታ አውቶቡስ ተሳፍረን ማርሴይ ወረድን። አንድ ወሻቃ ቦታ ሆቴል አገኘን። ባለ 2 አልጋ ክፍል ተከራየን። ሁለታችንም ለባህራም ሰግተናል። እንቅልፋችን እንደማይመጣ ግልጽ ነው። አንድ ቆሻሻ ቢጤ ጭር ያለ ካፌ ገብተን ከልቫዶስ እየጠጣን እያወራን እየተያየን ሳቃችን እየመጣ እየተሳሳቅን ድንገት ሳቃችንን አቋርጠን በጸጥታ እየተያየን ስንተያይ ኒኮል በሚያስጎመጃ አኳኋን እየቀላች እየጠጣን እያወራን ከ1 ሰዓት በላይ አሳለፍን። ሰከርን። የተረፈንን ግማሽ ጠርሙስ ካልቫዶስ ይዘነው ሄድን። ሆቴላችን ስንደርስ እንዳንተያይ መብራቱን አጥፍተን ልብሳችንን አውልቀን ወደ የአልጋችን ገባን። እንቅልፍ ሊወስደኝ አልቻለም። ሰክሬ ኒኮል እዚሁ ክፍል ውስጥ ተጋድማ እንዴት እንቅልፍ ይውሰደኝ አስብ ጀመር። ልዑል ሰገድ ቡና አይነት ቢራ እየጠጣ ስለ እሷ የነገረኝ ሁሉ አሁን ይታየኝ ጀመር። በሮዝ ቀለም የተከበበች ወይን ጠጅ ጨረቃ ነጭ ሞቃት ሰማይ መሃል፣ የኒኮል ጡት ወተት ጭኖቿ መሃል በወርቃማ ጭራሮ የተከበበ ነበልባል፣ የኒኮል ብልት። ይህ ሁሉ ከኔ 4 እርምጃ ብቻ ርቆ አልጋ ውስጥ ተጠቅሎ ቅዱስ ብልግናዋን ተከናንቦ ይጠብቀኛል። አሁን ቀስ ብዬ ሄጄ አልጋዋ ውስጥ ብገባ እንደማታባረረኝ እርግጠኛ ነበርኩ። ውሃ አረንጓዴ አይኖቿ ብዙ ነገር ነግረውኝ ነበር፣ ግን መሄድ አልቻልኩም። በጓደኝነት አላምንም፣ ግን ባህራም እዚያ በሞትና በሕይወት መካከል እየተራመደ እኔ የእሱን ሴት ብነካበት ከዚያ በኋላ ራሴን እንዴት ለማክበር እችላለሁ? ግን ያችን የመሰለች ሴት እንዴት ልልቀቃት? ይህን ሁሉ ጊዜ ስመኛት ቆይቼ ዛሬ እድል አጋጥሞኝ ሳገኛት እንዴት ልልቀቃት? ደሞስ ባህራም ለእኔ ምኔ ነው? በጨለማው የምኞት ፍም እየጠበሰኝ ስገላበጥ ተኝታል አለችኝ። የለም። እኔ ፈራው፣ ብቻዬን እዚህ ፈራው። ነይ ወዲህ። በጨለማው መታ አልጋዬ ውስጥ ገባች። ስስ ውስጥ ልብሷን አልፎ ሙቀቷ ነካኝ። በኃይል ተጠጋችኝና ሰውነቷ ከላይ እስከታች እየተንቀጠቀጠ እኔ ፈራው አለች። አይዞሽ፣ ማንም አይነካሽም። ለራሴ አልፈራውም እኮ አንተ እያለ ምን ያስፈራኛል? እኔ የፈራሁት ለሱ ነው። ለሱ ከፈራሽ ሞኝ ነሽ። ፋሽስቶቹን እንዴት እንደላጫቸው አታስታውሽም? ቢሆንም ፈራው። አይዞሽ፣ ምንም የሚያሰጋ ነገር የለም። ገላዋ ልስልስ ያለ ነው። ከሴቶች ይበልጥ ሴትነት የሰፈረበት የግብረ ሥጋ መቅደስ ያቀፍኩ መሰለኝ። ትንፋሿ አንገቴ ላይ የፍትወት ነበልባል ያቀጣጥላል። ሁለታችንም ወጣት ነን። ሁለታችንም ሰክረናል። ሁለታችንም ምስጢራዊ ጨለማ ውስጥ ተደብቀናል። ሁለታችንም የምኞት ማዕበል የሚያናውጸው ሙቀት ውስጥ ተጠቅልለናል። የሁለታችንም ደም ፈልቷል። እጄን ከትከሻዋ ወረድ ባደርግና የማባብላት አስመስዬ ወገቧን ጥብቅ አድርጌ ባቅፈው እንደዚህ ደስ ማለቱ
ቀስ አድርጌ በቸልታ እጄን ወደ ታች ሰደድ ባደርገውና ዳሌዋ ላይ ባሰፍረውስ? እንደዚህ የሙታንቲዋ ጠርዝ ከእጄ ስር ታወቀኝ። ከገላዋ ሙቀት የባሰ የሙታንቲዋ ጠርዝ በምኞት ወጠረኝ። እኔ ሳላውቀው እጄ ሙታንቲዋ ውስጥ እየገባ አፏን ጎረሰው። የት እንደሆንኩና ማን እንደሆንኩ ረሳው። በመርሳቴ ደመና ላይ የባህራም ፈገግታ ብልጭ አለ። እጄን ከሙታንቷ እያወጣውና አፌን ካፏ እያላቀቅኩ በሹክሹክታ ደግ አይደለም አልኳት። አዎ ደግ አይደለም አለችኝ። እሷም በሹክሹክታ ግን በጣም በጣም እፈልግሻለሁ። አንቺም ፈልገሽኛል አይደለም? አዎ ምን ይሻላል? እኔ እንጃ። እኔ በበኩሌ ልተውሽ አልችልም። ዝም ደግሞ ልተውሽ አልፈልግም። አንቺን መተው ራስን መኮነን ነው። ዝም ምን ይሻል ይመስልሻል? እኔ እንጃ። ባስገድድሽስ? ማስገድድ አያስፈልግም። እስከ ዛሬ ድረስ ያንቺን ያህል ያማረችን ሴት አጋጥሞኝ አያውቅም። ደግሞ እስከ ዛሬ ድረስ ሴት አግኝቼ ለሌላ ሰው ስልትቻት አላውቅም። ዛሬ ግን እንዴት ልበልሽ? ይከባኛል። ምንም ማድረግ አያስፈልግም። አሁን ሁለታችንም የማናምንበት ነገር ብናደርግ በኋላ ይቆጨናል። ግን እንድትለይኝ አልፈልግም። ምን ይሻላል? እኔ እንጃ። መብራቱን አብርተን የተረፈንን ካልቫዶስ እየጠጣን ብናወራስ? በመብራቱ ስንጠጣ ስናወራ ምን ያህል እንደቆየን አላስታውስም። እንዲያውም ከዚያ በኋላ ምን እንዳደረግን ወይም ምን እንደተባባልን የማስታውስ አይመስለኝም። ብቻ ከ1 ዓመት በፊት እንዳየሁት ህልም ሆኖ ትዝ የሚለኝ አንድ ነገር አለ። ጠርሙስ ውስጥ የቀረውን መጠጥ ከጨለጥነው በኋላ ራሴን ደረቷ ላይ እያንተራስኩ ይህ ጡት መያዣሽ ይቆረቁረኛል አልኳት። ቆይ ላውልቅልህ ብላ አውልቃው እንደገና ራሴን ደረቷ ላይ አንተራሰችልኝ። ጡትሽ እንደ ሞቃት ሰማይ ነው። ሰማዩ ላይ በጽጌረዳ ብርሃን የተከበበች ወይን ጠጅ ጨረቃ አለች አልኳት። ውሸታም መቼ አየኸው አለችኝ። ማየት የለብኝም አሁን ዝም ብለተኛ አለችኝ። ከዚያ ወዲያ ምንም አላስታውስም። በነጋታው ከሰዓት በኋላ ወደ 8 ሰዓት ላይ ስነቃ ኒኮል ደረቴን ተንተርሳ ተኝታለች። አፌ ውስጥ የፋንድያ ጣዕም ተሰማኝ። ኒኮልን ቀሰቀስኳት። ደህና ነሽ አልኳት። ደህና አፈርኩ። ሳናውቅ የማንፈልገውን ነገር ሰራ እንዴ አልኳት። የለም። ጎሽ። ኒኮልን ምሳ አብልቼ አንድ ልብ ወለድ መጽሐፍ ገዛውላትና ሆቴል ክፍላችን ውስጥ ትቻት ወደ ኤክስ ሄድኩ። ሲልቪ ቤት ስገባ አልጋዋ ውስጥ ተጋድማ ሲጋራ እያጨሰች ሙዚቃ ትሰማለች። የአይኖቿ ቆዳ እንደ መጥቆር ብሎ የታችኛው ቆዳ አብጧል። ምን ሆነሻል አልኳት። ሌሊቱን አልተኛውም። ለምን? ባህራም የት ነው ንገሪኝ። ቆይ በደንብ ልንገርህ። አንተ እንደሄድክ ትንሽ ቆይተን እኔና ባህራም ከካፌ ወጣን። እያወራን ባህራም አንዳንድ ጊዜ ገልመጥ እያለ ወደ ኋላ ይመለከታል። እኔን እንዳልገላመጥ ከለከለኝ። ጨለማው አስፈራኝ። የመንገድ መብራቶቹ በቂ ብርሃን አልሰጡኝም። አይዞሽ ይታየኛል፣ ምንም ሊያደርገን አይችልም አለኝ። ማን እንደሆነ አውቀሃል እንዲ ያልኩት። አሁን አይዞሽ፣ አንድ ብቻውን ነው። አሁን አይዞሽ፣ በጭራሽ አትዝጊ። ብቻ እኔ የምልሽን ያለማመንታት አድርጊ። እሺ አይዞሽ። እንግዲህ መንገዱ እዚያች 3 ትልልቅ ጥዶች ያሉባት ቦታ ሲደርስ ይጠመዘዝና 50 ሜትር ሄዶ እንደገና ይጠመዘዝ የለ። መጀመሪያውን መጠምዘዣ እንደዞርን ሩጭ አለና በላይኛው ክንዴ አንጠልጥሎ በኃይል አስሮጠኝ። ሁለተኛውን መጠምዘዣ እንዳለፍን ቆም። ከመንገዱ ገለል አድርጎ አቆመኝና እሱ ከኪሱ ቆብ አውጥቶ ራሱ ላይ ደፍቶ ኮቱን አውልቆ ለእኔ ሰጥቶኝ መንገዱ መሀል ላይ ቆመ። ወደ መጣንበት መንገድ ይመለከታል። እኔም መለከት ጀመር። ለብዙ ዓመታት እንደዚህ ቆመን የቆየን መሰለኝ። ሰውየው ድንገት ከመጠምዘዣው ብቅ አለ። ባህራም ወደዚያው ማለት ሰውየው ወዳለበት በኩል ይራመድ ጀመር እያፏጨ። ሰውየው እጁን ኪሱ እንደከተተ ወደ ባህራም ይመጣል። አጠገብ ለአጠገብ ሲደርሱ ባህራም ቦንጆ አለው። ቦንጆ አለ ሰውየው። ጎን ለጎን ደረሱ። ሊተላለፉ ሆነ። ባህራም እንደሚደንሰው ወደ ሰውየው በኩል ዘለለና በእጁ ሆዱን ነካው መሰለኝ።
በቂ መብራት ስላልነበረ በቅጡ አልታየኝም። ሆዱን ከነካው በኋላ አንዲት ሰከንድ እንኳን ገና ሳታልፍ ዘሎ የሰውየውን ማጅራት በሌላው እጁ መታው። ሰውየው ወደፊት ታጠፈ፣ ወደቀ። ባህራም እየጎተተ ከመንገዱ ወደ ዳር ወሰደው። ሁለቱንም ጨለማ ዋጣቸው። እዚያው እንደቆም ቀረው። ጨለማው ከቦኛል። አሁን ያየሁት አንድ ሰው ሌላውን ሰው ሲጎዳው ነበር። በጭራሽ አይመስልም። ሁለት ቅርጾች ከልዩ ልዩ አቅጣጫ መጥተው ተነካኩ። አንዱ ወደቀ። ያልወደቀው የወደቀውን እየጎተተ ወደ ጨለማው አስገባው። በቃ አሁንም ለብዙ ዓመታት ብቻዬን እዚያ ጨለማ ውስጥ የቆምኩ መሰለኝ። አትፍሪ፣ አይዞሽ አለ ካጠገቤ። ነጠርኩ። አይዞሽ እኔ ነኝ አለኝ። ባህራም ነው። ለምን እንደሆነ እንጃ። በሄደበት መንገድ ይመለሳል ብዬ ስጠብቅ ነበር። እሱ ግን በጨለማው በኩል መጥቷል። ኮቱን ከኔ ወስዶ ለበሰና ቆቡን አውልቆ ኪሱ ከተተ። በጨለማው ትንሽ ከተራመድን በኋላ ወደ ባቡር መንገድ ገባን። እግሬ ላይ ብርድ ተሰማኝ። ለካ ሳይታወቀኝ በፍርሃት ሽንቴ አምልጦ ይኖራል። እዚህ ከደረስን በኋላ ገደልከው አልኩት። የለም አለኝ። ግን እንደገደለው እርግጠኛ ነኝ። በጩቤ ነው የገደለው እና ሌሊቱን ልተኛ አልቻልኩም። ሲልቪ ዝም አለች። እኔም ዝም አልኩ። ፓሪስን በጸዳይ አይተሃት ታውቃለህ አለችኝ። የለም። በጣም ውብ ናት። ለአንድ ሳምንት ብንሄድ ምን ይመስላል? መቼ? ዛሬ። ዛሬ አልችልም። ምዕራፍ ግማሽ ላይ ነኝ። ብትፈልጊ ከአንድ ሳምንት በኋላ እንሂድ። ባኞሽ ሙቀዋለሁ። ገላይን ታጥቤ ከባኞ ልወጣ ስል የወንድ ድምፅ ከሲልቪ ጋር ሲነጋገር ሰማው። ልብሴን ለባብሼ ወደ መኝታዋ ስገባ ባህራም አልጋዋ ላይ ቁጭ ብሎ ሳንዱች እየበላ ቀይ ወይን ይጠጣል። ሰው የገደለ አይመስልም፣ ግን ሰው የገደለ ሰው ምን እንደሚመስል አላውቅም። ኒኮል የት እንዳለች ነገርኩት። ሲልቪ ተራዋን ልትታጠብ ባኞ ቤት ገባች። ባህራም ይቅርታ አድርግልኝ። አንተ ሲልቪ፣ ኒኮል ለ1-2 ሳምንት ከኤክስ መጥፋት አለባችሁ። ኒኮልን ወደ ቤቶቿ ወይም ወደ ሌላ ቦታ እልካታለሁ። አንተና ሲልቪ ተስማምታችሁ ወደ አንድ ቦታ ብትጠፉ ጥሩ ነው። አየህ፣ ፋሽስቶቹ የበሰለ አስተሳሰብ የላቸውም። ስለዚህ እኔን መጉዳት ሲያቅታቸው በንዴት እናንተን ይጎዳችኋል። ስለዚህ ንዴታቸው ትንሽ እስኪበርድላቸው ከኤክስ ራቁ እባካችሁን አለኝ በሹክሹክታ። ገደልከው አልኩት ራሱን በመነቅነቅ። አሁን አለኝ። የመጀመሪያ ጊዜ ነው ሰው ስትገድል? 3ኛ ጊዜ ነው። አንዱን ቤይሩት፣ ሌላውን ባግዳድ። ይነግረኝ ይሆን በማለት አየሁት። ዝም አለ። ዝም ሲል የኢራን ሻህ ይመስላል። እኔም ዝም አልኩት። ጺምን ብትላጭ ጥሩ ነው ለመጠንቀቅ ያህል አለኝ። እሺ አልኩት። ትኩሳት። ስብሐት ገብረ እግዚአብሔር